ወንድነት ዛሬ በ2026 ዓለም ላይ ወንድ መሆን ትርጉሙ የጠፋ ይመስለኛል። በየሶሻል ሚዲያ የምናያቸው ምክሮች አንዱ ጡንቻ ገንባ ሲል፣ ሌላኛው ገንዘብ ብቻ አሳድ፣ ሌላኛው ደግሞ ሴቶችን አትመን ይላል። ግን እውነተኛው የወንድ ጥበብ ምንድን ነው? ታዋቂው ደራሲ ማርክ ማንሰን አንድ የማይታበል እውነታ ይነግረናል። እንዲህ ይላል፣ ደካማ ወንዶች ደካማ እንዳልሆኑ ዓለምን ለማሳመን ይጥራሉ። ጠንካራ ወንዶች ግን ለማንም ምንም ነገር ለማሳመን አይሞክሩም። እስቲ ስለዚህ ንግግር በጥልቅ እናስብ። አንድ ሰው ጠንካራ መሆኑን ለማሳየት ከፍ አድርጎ መናገር የለበትም። ሰውን ማንቋሸሽ ወይም የሌላውን ማንነት መላበስ ካለበት ያ ሰው ውስጡ ባዶ ነው። እውነተኛ ጥንካሬ በዝምታና በተግባር ውስጥ ነው የምትገኘው። በዚህ ሰፊ ቪዲዮ ውስጥ ዝም ብለን ምክር አንሰጥም። ይልቁንም አንድ ወጣት በዚህ ግራ በተጋባ ዓለም ውስጥ እንዴት ራሱን መገንባት እንዳለበት፣ እንዴት እሴቱን ማሳደግ እንዳለበትና እንዴት የረጅም ጊዜ የስኬት ባለቤት መሆን እንደሚችል በዝርዝር እናያለን። ይህ የ10 ደቂቃ ወሬ አይደለም። ይህ የህይወት ጉዞ መመሪያ ነው። ወንድ መሆን የተገነባው ማንነት። ማርክ ማንሰን ወደ ዋናው ነጥብ ሲገባ እንዲህ ይላል፣ የአንድ ወጣት ትልቁ ፕሮጀክት ጥቅሙ ዓለምን ለመግለጽ ነው። ይህ ሲባል ምን ማለቱ ነው? ተመልከቱ። የሴት ልጅ ዋጋ በህብረተሰቡ ውስጥ ተፈጥሯዊ ነው። እሷ አዲስ ህይወትን ወደ ዓለም የማምጣት ተፈጥሯዊ ኃይል አላት። እኛ ወንዶች ግን በተፈጥሯችን የምንተካ ተደርገን ነው የምንታየው። ፈላስፋዋ ካሚል ፓግሊያ በአንድ ወቅት እንዲህ ብላ ነበር፣ ሴት ዝም ብላ አለች፣ ወንድ ግን መሆን አለበት። a woman simply is but a man must become ብላናለች። ይህ ማለት እንደ ወንድ ስትወለድ ወዲያውኑ ክብርና ዋጋ አይሰጥህም። ያንን ክብር ልታገኘው የሚገባው በጥረታችን ነው። በታሪክ ዘመናት ሁሉ ወጣት ወንዶች የጎሳ ወይም የስልጣኔው አካል ለመሆን ፈተናዎችን እንዲያልፉ ይገደዱ ነበር። ስለዚህ ወንድነቱ የሚለካው በምትቀበለው ሳይሆን በምትሰጠው ነው። ለህብረተሰቡ ኔት ፖዚቲቭ ወይም ትርፍ መሆን አለብህ። ለቤተሰብህ፣ ለጓደኛ እና ለሀገርህ የምትተርፍ የምትጠቅም ስትሆን ነው በራስ መተማመን የሚጨምረው። ራስህን ጠይቅ፣ ዛሬ እኔ ባልኖር ዓለም ምን ይጎድላታል? ለዚህ ጥያቄ መልስ ስታገኝ እውነተኛ የወንድነት ጉዞ ይጀምራል። 2 የፍቅር ግንኙነትና የራስ እሴት። ብዙ ወጣቶች ስለ ሴቶች እና ስለ ፍቅር ግንኙነት ሲጨነቁ አያለም። እንዴት ላናግራት፣ እንዴት ልማርካት ይላሉ። ማርክ ማንሰን ግን እንዲህ ይላል፣ ብቸኛው የጥሩ ፍቅር ግንኙነት ምክር ራስን ማሻሻል ነው። ሌላውን ነገር ሁሉ ዝርዝር ነው ወይም ትኩረት የሚከፋፈል ወሬ ነው። ሴቶችን በአካል ቀርበህ በአክብሮትና በግልጽነት ማናገርን ልመድ። ነገር ግን ትኩረት ሴቶቹ ላይ ሳይሆን ራስ ላይ ይሁን። በራስህ ውስጥ እሴትን ስትገነባ፣ ማለትም ዕውቀትህን ስታሳድግ፣ አካልህን ስትጠብቅ፣ ዓላማን ስትከተል፣ ሴቶች በራሳቸው ጊዜ ወደ አንተ ይሳባሉ። ማንም የጓሮ አትክልት ጠባቂን አይፈልግም። እናም አንድ ነገርን አስታውስ፣ የረጅም ጊዜ አጋርህን መምረጥ በህይወትህ የምታደርገው ትልቁ ውሳኔ ነው። ጥሩ አጋር ሌላውን ጉዞውን ሁሉ ታቀልልሃለች፣ መጥፎዋ ግን ታማርርሃለች። ስለዚህ አትቸኩል። መጀመሪያ ራስህን ገንባ። ራስህን ስታከብርና ዋጋ ስትሰጠው ዋጋ የሚሰጥህን ሰው ትስባለህ። 3 የረጅም ጊዜ ጨዋታ። ዛሬ ዓለማችን አሁኑኑ ወይም ናው በሚል በሽታ ተይዛለች። አሁኑኑ ባለሀብት መሆን፣ አሁኑኑ ሲክስ ፓክ ወድ ማግኘት፣ አሁኑኑ ቆንጆ ሴት ማግኘት እንፈልጋለን። ግን ወንድነታችን እንደ ባንክ ወለድ ነው፣ ቀስ በቀስ እያለ የሚከማች። ሀብት፣ ዕውቀት፣ ጥንካሬ እና ስሜታዊ ብስለት በአንድ ጀንበር አይመጡም። ማርክ ማንሰን የራሱን ስህተት ሲነግረን እንዲህ ይላል፣ ወጣት ሳለሁ አጭር መንገድ ፈልጌ ነበር። በፓርቲ፣ በጌም፣ በጉዞዎች ውስጥ ደስታን አሳድጄ ነበር። እነዚህ ነገሮች ደስ ይላሉ፣ ግን ከትልቁ ዓላማ ያዘናጋሉ። እውነተኛው የወንድነት ዋጋ የሚገነባው በ10 ዓመታት ሂደት ውስጥ ነው። አሁኑን ውጤት ካላየው ብለህ ተስፋ አትቁረጥ። ዛሬ የምታነበው መጽሐፍ፣ ዛሬ የምትሰራው ስፖርት፣ ዛሬ የምታጠራቅማት ሳንቲም ከ10 ዓመታት በኋላ ትልቅ ተራራ ይሆናሉ። የረጅም ጊዜን ጨዋታን ተጫወት። 4 ትምህርትና ቀጣይነት። ትምህርት ቤት ስጨርስ መማር አቆማለሁ ብለህ ካሰብክ ተሳስተሃል። እውነተኛው ትምህርት የሚጀምረው ከዚህ በኋላ ነው። ማርክ እንደሚለው ወንድ ልጅ ራሱን በየቀኑ ማስተማር አለበት። ይህ ማለት መጽሐፍ ማንበብ ብቻ ሳይሆን ሰውን ማዳመጥ፣ ታማኝነትን መለማመድ እና አደጋን መጋፈጥ መማር አለበት። ትምህርት ቤት ውስጥ ያልተማርናቸውን ነገሮች መማር አለብን። ስሜትን እንዴት መቆጣጠር ይቻላል? ስህተትን እንዴት ማመን ይቻላል? እነዚህ ነገሮች ናቸው ጠንካራ ወንድ የሚያደርጉ። ብዙዎች በዲግሪ ብቻ ተወስነው ይቀራሉ። አንተ ግን የህይወት ተማሪ ሁን። 5 የአእምሮና የስሜት ጌታ መሆን።
ትልቁ ጦርነት ከራስ ጋር ነው። ማርክ እንዲህ ይላል፣ ከስሜትህ አትፍራ፣ ነገር ግን ሕይወትህን እንዲመሩ አትፍቅድላቸው። ስሜቶች ምክሮች እንጂ ትዕዛዞች አይደሉም። ለምሳሌ ዛሬ ስፖርት ለመስራት ሰልችቶኛል የሚል ስሜት ሊመጣ ይችላል። ይህ ስሜት ምክር ነው፣ አንተ ግን አልቀበልህም ብለህ የመስራት ኃይል አለ። ዓለምን ከመውቀስ ተቆጠብ። ሀገሬ አልተመቸኝም፣ ቤተሰቦቼ ድሃ ናቸው፣ እድል የለኝም የሚሉ ምክንያቶችን አታቅርብ። እነዚህ ሁሉ ለሽንፈት የምታቀርባቸው ሰበቦች ናቸው። ይልቁንም የራስህ አእምሮ ኤክስፐርት ሁን። ምን ያስፈራሃል? ምን ያነሳሳል? ለምን ትቆጣለህ? እነዚህን ስታውቅ ሕይወትህን መቆጣጠር ትጀምራለህ። ዓለም ዛሬ ለወጣቶች አስቸጋሪ ትመስላለች፣ እውነታው ግን ይህ ነው። ዛሬ ካለፈው ታሪክ ሁሉ ነፃነትና እድል አለ። ነገር ግን ለመሞከር የደፈሩ ወንዶች ቁጥር አነስተኛ ነው። አማካዩ ወጣት ዛሬ ስራ የለውም፣ ክብደቱ ጨምሯል፣ ሱስ ውስጥ ነው እና ሴትን ቀርቦ ማናገር ይፈራል። አንተ ግን ዝም ብለህ ሞክር። መሞከርህ ብቻ ከ90% በላይ ከሚሆኑት ወንዶች ያስቀድመሃል። እሴትህን ገንባ፣ ለሌሎች አካፍል እና ታገስ። ሂደቱን ደጋግሞ አንድ ቀን ወደ ኋላ ተመልክተህ በድሮ ማንነትህ ስትስቅ ያን ያሸንፈሃል። ያኔ ማንም ጎበዝ እንዲልህ አትፈልግም፣ ምክንያቱም በውስጥህ ሙሉ ትሆናለህ። አሁን ብዙ የምትሰራው ስራ አለ። ወሬ ይበቃል፣ ጀምር።